مرحبا. فضائل السحور يا سحور ترفاتوش قدم እንዳልኳችሁ سحور ብዙ ትርፋቶች አሉት ከነዛ ውስጥ የተወሰኑትን እንጠቅሳለን እንግዲህ سحور በሆነ ሰዓት ተመልክተናል سحور ከሆነ بفتح السين طعام السحور وشرابه يا يمجبونا يميطጣ የሆነ ለሱ ስም ነው ብለናል በضم ከሆነ ደግሞ اسم للفعل ነው ለሚሰራው ስም ነው بدون السين ከሆነ ማለት ነው سحور ከሆነ ደግሞ اسم للطعام والشراب انه ብለናል طيب السحور فيه بركة الدليل أن أنس بن مالك رضي الله عنه قال النبي صلى الله عليه وسلم تسحروا فإن في السحور بركة أنس ابن أنس يزقبوا حديثنا النبي عليه الصلاة والسلام عنده بالأول أسروا فإن في السحور بركة يعني كلاليتو كفل كما جرشوا مما جباتشوه ማሰራችሁ በረካ አለው ብለዋል እዚህ ጋር ላይ ታች ተቅሪር ላይ አውጥቷል والبركه في السحور يعني تحصل بجهات متعدده በተለያዩ እንትኖች ይገኛሉ አሁን ሰውየው سحور አሰረ የሚባለው ምንን ሲያደርግ ነው የሚለውን ማለት ነው እና በተለያዩ እንትኖች ይገኛሉ منها ከዛ ውስጥ اتباع السنه ሱናን መከተል ነው ሰውየው سحور ማሰሩ ለምን አንድ ጉንጭ አይሆንም አንድ ጉንጭ ከለሊቱ ክፍል መጨረሻ ላይ አንድ ጉንጭ እንትን ቢል እንትን ነው ማለት በጣም ትልቅ እንትን አለው ማለት ነው አንደኛ የመጀመሪያው اتباع السنه የነብዩን ሱና መከተል ነው ነብዩ አለይሂ ሰላቱ ሰላም አምር ነው ተሰሐሩ فإن في السحور بركة صارف ያለበት ምንድነው እሳቸው ዊሳል ማድረጋቸው ነው ይቀጥሉ ነበር ሳያፈጥሩ ማለት ነው اللي يصرفه الى الاستحباب ማለት ነው የመጀመሪያው ጥቅም يعني اتباع السنه ነው ሰውየው سحور በማሰሩ اتباع السنه ይገኝበታል ሱናን መከተል ማለት ነው ومخالفه اهل الكتاب የመጽሐፍ ባለቤቶችን እነሱን መንጻረር ይገኝበታል ለምን فإنهم لا يتسحرون سحور አያደርጉምና አልይሁድ ወነሳራ አይሁዳና ነሳራዎች سحور የሚባል ነገር የላቸውም አንድ ሰው سحور እንትን ሲል ያስር ማለት ነው እነሱን እየተንጻረረ ነው ሁለተኛ ያኒ ሶስተኛ وتقوي به على العباده يعني بعباده ላይ የሚጠነክርበት ነው والزياده في النشاط يعني ሰውየው በነሻጣና ነሻጣን በመጨመር በዒባዳ ላይ ጠንካራ በመሆን የሚያደርገው ነው ومدافعه سوء الخلق الذي يثيره الجوع ረሃብ የሚያመጣው መጥፎ ስነ ምግባርን እንደዚሁ ያስወግዳል ማለት ነው ሰውየው سحور ላይ ሲመገብ መጥፎ የሆነን ባህሪን ያስወግዳል የሚያስወግደው ምንድነው ሲርባው አንድ ሰው ይመናቸካል አይደል ማውራት አይፈልግም በቃ የሆነ ሰው እንዲያናግረው አይፈልግም ስለዚህ ከለሊቱ ክፍል መጨረሻ ላይ ሲመገብ ግን ያ ራቡ ስለማይኖር ያ መጥፎ ስነ ምግባር አይመጣበትም ማለት ነው والتسبب بالصدقه على من يسأل اذا ذاك او يجتمع معه على الاكل يعني እንደዚሁም صدقه በመሰደቅ ምክንያት ይሆናል ከሌቱ ክፍል መጨረሻ ላይ ሰውየው سحور ማሰሩ መነሳቱ ማለት ነው ለማኝ ይመጣል ደረሶች ይመጣሉ ምናምን በዛን ሰዓት እሱ ቆረስ ሰርጎ እነሱም እንዲያስሩ ማድረግ ሲያደርግ ሶደቃ አፈራ ማለት ነው ወይም ከሰዎች ጋር ተሰብስቦ ሲመገብ
ወተሰቡብ ሊዚክሪ ወዱዓ እንደዚሁም ከሌቱ ክፍል መጨረሻ ላይ ማሰሩ አላህን ለማውሳትና ዱዓ ለማድረግ ምክንያት ይሆነዋል። ወቅተ መظነة الإجابة ያኒ አላህ ስብሓነሁ ወተዓላ የአንድን ሰው ዱዓ ይቀበላል ተብሎ የሚከጀለው ከአኺረ ሌይል ላይ ነውና። ወተዳሩክ ንየት ሶም የጾምን ንያ ማገኛ እንዲያገኝ ይሆናል። ያኒ አንድ ሰው ከሌሊቱ ክፍል መነየት አለበት። አኺረ ሌይል ላይ ሲነሳ ሰሁር ሲያስር የጾምን ንያ እንዲያገኝ ይሆናል። ሊመን አግፈለሃ ያኒ ቀብለ አን የናም ከመተኛቱ በስተፊት የዘነጋ የሆነ ሰው ንያን ሰሁር ሲያስር ንያን እንዲያገኝ ይሆናል ማለት ነው። ንያን እንዲያገኝ ይሆናል። ይሄ ሁሉ ጥቅም አለው። ቢያንስ ወደ ከ5 በላይ ነው፣ ወደ 6 አካባቢ ጥቅም አለው ሰሁር ማሰር ማለት ነው። እና ስለዚህ ልንዘናጋ ይገባል። ወሚን አክበሪሂ ሙኻለፈቱ አህሊል ኪታብ የመጽሐፍ ባለቤቶችን መንጻረር ነው። አንደኛ የነብዩን ሱና መከተል ነው። ሁለተኛ አህለል ኪታቦችን መንጻረር ነው። አህለል ኪታቦች ለምን ሰሁር አያስሩምና ማለት ነው። ሶስተኛ ራስን ማጠንከሪያ ነው። በነሻጣ እንዲውል ያደርገዋል ሰሁር ማሰሩ ማለት ነው። መጥፎ የሆነ ስነ ምግባርን ያስወግዳል። ለምን በራብ ምክንያት የሚመጣ ይሆነውን ሶደቃ መሶደቂያ ለመሶደቅ ስበብ ይሆናል። ከሰዎች ጋር አብሮ ተሰብስቦ ለመብላት ስበብ ይሆናል ሰሁር ላይ መነሳት። አላህን ለማውሳት ዱዓ ለማድረግ አኺረ ሌይል ላይ ምክንያት ይሆናል። ያም ደግሞ አላህ Subhanahu Wa Ta'ala ዱዓን ይቀበላል ተብሎ የሚታሰብበትና የሚከጀልበት ጊዜ ነውና። እንደዚሁም ንያን ካይነይ አልነየተ እንደሆነ في بداية الليل يعني يكون إذا قام للسحور يعني يدرك النية نيان ያገኛል ማለት ነው። طيب من حكم السحور ومقاصده يعني የማሰር ጥበቡና የተፈለገበት ምንድነው ነው። አሁን ስለ ሰሁር ተመልክተናል። ነብዩ ሰለላሁ ዐለይሂ ወሰለም ኒዕመ ሰሁር المؤمن التمر ብለዋል። ምን ያማረ ነው የአማኝ የሆነ ሰው ማሰሩ በተምር ብለዋል። እንደው ሌላው ቢቀር መብላት ቢሳነው ሰውየው አንድ ተምር ሁለት ተምር አንስቶ ቀመስ አድርጎ አንዲት ሃይላንድ ውሃ ጠጥት፣ ተምርም ከሌለ አንድ ኩባያ ውሃ ጠጥት በቂ ነው። ይሄ ብቻ ሱናውን ለማግኘት ማለት ነው። ይሄንን የዘረዘርናቸውን እንትኖች ለማግኘት እና የተፈለገበት ሰሁር እና ሐሳቡ ጥበቡ ምንድነው ነው። አንደኛ أنه معونة على العبادة فهو يعين الإنسان على الصوم በዒባዳ ላይ እንዲጠነክር ያደርገዋል። ሰውየውን ያግዘዋል በጾም ላይ ማለት ነው እንዳይፈሰፈስ። ሁለተኛ ሰሁር ማሰሩ أن فيه مخالفة لأهل الكتاب فإنهم لا يتسحرون የመጽሐፍ ባለቤቶችን መንጣረር አለበት ማለት ነው። እነሱም ስለማያስሩ ማን اليهود والنصارى። ስለዚህ የማያስር የሆነ ሰው ሰሁር የማያስር የሆነ ሰው አይሁዳና ነሳራዎችን እየተመሳሰላቸው ነው ማለት ነው እና መሆን የለበትም ነው። الدليل ማስረጃው أن عمرو بن العاص رضي الله عنه أن رسول الله صلى الله عليه وسلم قال فضل ما بين صيامنا وصيام أهل الكتاب أكلة السحر عمرو بن العاص መልካም ስራውን ከሱ አላህ Subhanahu Wa Ta'ala ይወደድለትና ነብዩ አለይሂ ሰላቱ ወሰለም እንዲህ ብለዋል ይላል فضل ما بين صيامنا በእኛ ጾም መካከል ያለው ትሩፋት ወሲያሚ አህል الكتاب በመጽሐፍ ባለቤቶች መካከል ያለው ትሩፋትና ልዩነት አክለቱ السحر
ከሌቱ ክፍል ከመጨረሻ ማሰር ነው መመገብ ነው። ሰሐር ስሑር ቅድም እንትን ብለናል። السحور ከሆነ اسم للطعام والشراب ነው ብለናል። ስሑር ከሆነ ደግሞ اسم للفعل ነው ብለናል። ለስራው ለድርጊቱ ለመብላቱና ለመጠጣቱ ስም ነው ብለናል። እና ከሌቱ ክፍል ከመጨረሻ ያኔ ማሰሩ ሰውየው መመገቡ የመጽሐፍ ባለቤቶችን የሚንጣረርበት ነው ማለት ነውና እኛና እነሱ የምንለይበት ነው። ومعنى የዚህ ትርጉሙ الفرق والمميز بين صيامنا وصيامهم السحور يعني ልዩነቱ ልዩ የሚያደርገው በእኛና በእነሱ መካከል ባለው ጾም አህለል ኪታብና በእኛ ጾም መካከል ልዩ የሚያደርገው ምንድነው? እኛ ስሑር ማሰራችን ነው። ከሌቱ ክፍል መጨረሻ ላይ መመገባችን ነው። فإنهم لا يتسحرون እነሱ ያኒ አህለል ኪታቦች አይመገቡም አያስሩም። ونحن يستحب لنا السحور وأكلة السحر هي السحور يعني እና ከሌቱ ክፍል መጨረሻ ላይ መመገብ መብላት መጠጣት ለኛ ይወደድልናል ለነብዩ ኡማ ማለት ነው። تأخير السحور ማሰርን ማንጓደድ ቅድም ማፍጠርን ነበር። لا يزال الناس بخير ما عجلوا الفطرة ሰዎች በመልካም ነገር ላይ ከመሆን አይወገዱም ማፍጠርን ስታቸኮሉ ድረስ ብለናል። ابن أنس በዘገበው ሐዲስ ማለት ነው። አሁን ደግሞ تأخير السحور ማሰርን ማንጓደድ መካከል ሌሊትም ላይ መሆን የለበትም አኺር الليل ላይ ከሌቱ ክፍል መጨረሻ አካባቢ ላይ ማለት ነው። ማሰርን ማንጓደድ يسن للصائم تأخير السحور ما لم يخشى طلوع الفجر فجر መውጣትን እስካልፈራ ድረስ سحورን ማንጓደድ ይወደዳል። ጾመኛ ለሆነ ሰው ይወደዳል። سحورን ማንጓደድ ማሰርን ማንጓደድ ፈጅር መውጣትን እስካልፈራ ድረስ الدليل من السنة كسنة ያለው ማስረጃ عن أنس رضي الله عنه أن زيد بن ثابت رضي الله عنه حدثه زيد بن ثابت መልካም ስራውን ከሱ አላህ ይወደለትና አወራው ማንን አነስን ማለት ነው። زيد بن ثابت أوروا أنهم تسحروا مع النبي صلى الله عليه وسلم ثم قاموا إلى الصلاة. قلت أي أنس يعني كم بينهما؟ قال قدر 50 آية. أنس زيد بن ثابت نقروا أنهم النسم تسحروا مع النبي صلى الله عليه وسلم كنبي قا عصرنا البلو نقروا ثم قاموا إلى الصلاة كزان بهلا ودى الصلاة قامنا كزا أنس بلو من علو كم بينهما بمكاكلاتشو بصلاتنا بسحور እናንተ ባሰራችሁበት መካከል ልዩነቱ ጊዜው ምን ያክል ነው ብሎ ጠየቀው። ጊዜው ምን ያክል ነው ብሎ ሲጠይቀው قال ብሎ አለ ዘይድ ብን ሳቢት ማለት ነው። قدر 50 آية 50 አንቀጥ የሚያስቀራ ቀድር ነው ቁርአን ማለት ነው። 50 አንቀጥ ይዛን ሰዓት እንትን የለም ሰዓት የለም ምን የለም 50 አንቀጥ የሚያስቀራ ያህል ነው። 50 አንቀጥ አሁን ምን ያክል ደቂቃ ያስቀራል? 5 ደቂቃ 6 ደቂቃ ኢብኑ ዑሰይሚን እንደዛ ነው የመሰለው 6 ደቂቃ በሶላት በሱብሂ ሶላትና በአዛን አልፈጅርና እነሱ አስረው በቆሙበት መካከል ያለው ልዩነት ጊዜ በጣም ጠቢብ ነበር ማለት ነው። 6 ደቂቃ ቀድር ሰውየው በ6 ደቂቃ 50 አንቀጽ ይቀራል ቁርአን 50 አያ ማለት ነው። ልዩነቱ ይሄን ያክል ነበር አሉ። ففي الحديث بيان هدي النبي صلى الله عليه وسلم في تأخير السحور إلى قبيل الفجر. حديث قلت ነው
سحورن مانጓደድ ማሰርን ማንጓደድ إلى قبيل الفجر ፈጅሩ ሊፈጅር የተወሰነ እስከሚቀረው ድረስ ማለት ነው። ፈጅረን ሳዲቅ ትክክለኛ ሆነው ፈጅር ሊፈጅር የተወሰነ ጊዜ እስከሚቀረው ድረስ ማንጓደድ የነብዩ ቀጥታ ግልጽ የሚያደርግ ነው ማለት ነው። نعم الدليل من الإجماع ማስረጃውም እንደዚሁ ኢጅማዕ ያለበት ነው። نقل الإجماع على ذلك ابن الرشد وابن مفلح والمرداوي يعني ابن الرشد ابن مفلح والمرداوي እነሱ ኢጅማዕን የዑለማዎች ስምምነት እንዳለበት ዘግበዋል ማለት ነው። ዘግበዋል ما يحصل به السحور يعني ማሰር የሚገኝበት يعني ሰውየው ምን ያክል ቢጠጣ ወይም ቢመገብ ነው የዚህን አስሯል የሚባለው ወይም ይህንን አጅር የሚያገኘው። الدليل ማስረጃው عن أبي سعيد الخدري رضي الله عنه قال رسول الله صلى الله عليه وسلم السحور أكله بركة فلا تدعوه يعني أبي سعيد الخدري መልካም ስራውን ከሱ አላህ Subhanahu Wa Ta'ala ይውደድለትና قال ብሏል قال رسول الله صلى الله عليه وسلم رسول እንዲህ ብለዋል السحور أكله بركة ከሌሊቱ ክፍል መጨረሻ ላይ መመገቡ ያኒ ማሰሩ ሰውየው በረካ ነው ረድኤት ነው ብለዋል አለ فلا تدعوه አትተውት ይሄንን በረካ አትተውት ولو أن يجرع أحدكم جرعة من ماء አንዳችሁ አንድ ጉንጭ እንኳን ቢሆን መጎንጨት አለበት ማለት ነው። ولو أن يجرع جرعة من ماء እንደው አንድ ጉንጭ እንኳን ውሃ ቢሆን መጎንጨት አለበት። አንድ ኩባያ ውሃም ቢሆን መጠጣት አለበት። ከሌቱ ክፍል መጨረሻ ላይ ተነስቶ ማለት ነው። አኺር ላይ ما يسن التسحر به ስለ ማፍጠር አሳልፈናል። አሁን ደግሞ ስለ ማሰር ተወዳጅ የሚሆነው በምን ቢያሰር ነው? ሰውየው ስጋ ቢበላ ነው? ሩዝ ቢበላ፣ ካብሳ ቢበላ ነው? እንጀራ ቢበላ ነው? ምን ቢበላ ነው? ስሑር ላይ ልክ ማፍጠሪያ ላይ ተወዳጅ የሆኑ ነገራቶችን እንደጠቀስ بداية فطره يعني لو يفطر يعني واحد شخص لو يفطر في بداية فطره ماذا يستحب له ምንድነው የሚወደድለት ብለን ጠቅሰናል። እርጥብ የሆነ ተምር እሸታማ የሆነ ተምር ከዛ ማንኛውም ተምር ከዛ ደግሞ ይሄን ታጣ ውሃ ብለናል። አሁን ደግሞ ስሑር ላይ ምንን ቢመገብና እንትን ቢል ነው ተወዳጅ የሚሆንለት ማለት ነው። الدليل ማስረጃው عن أبي هريرة رضي الله عنه أن النبي صلى الله عليه وسلم قال አቡ ሁረይራ የዘገቡት ሐዲስ ነው። መልካም ስራቸውን አላህ Subhanahu Wa Ta'ala ይውደድላቸውና ነብዩ አለይሂ ሰላቱ ወሰላም እንዲህ ብለዋል ይላሉ ኒዕመ ሰሑሩል ሙእሚን አተምር ምንኛን ያማረ ነው አማኝ የሆነ ሰው ማሰሩ ያኒ በተምር ማሰሩ ምንኛ ያማረ ነው አሉ። ኒዕመ ምንኛ ያማረ ነው ሰሑሩል ሙእሚን አማኝ የሆነ ሰው ማሰሩ አተምር በተምር رواه أبو داود وابن حبان والبيهقي السنن الكبير إن شاء الله